የእነሱ መጣላት ሰይጣን ነው እንጂ ሰው የሚፈልግ የለም። አረ የለም። አረ አሉ የለም አይባልም አሉ። አሉ ግን አይሳካላቸውም። እንደማይሳካ እኮ ሀይሚ እኮ ዛሬ ማታ እኮ ብላለች እኮ አረ ማታ የጻፈችው ሰዎቹ ሰድቦ ያልፋሉ ብላለች። ትክክል እኮ ናት። የሚያገኙት ቀስ ብላ ነው መርፌ የምትወጋቸው። ቤኪና እሱ ማለት ነው። ቤኪና ሀይሚ ሁሌም በቀን ነው የሚያወሩት። እግዚአብሔር እሱ ብሩኬም ለቋል ዛሬ ኢንስታግራም ላይ ቲክቶክ ስቶሪ ላይ ምን አለ? ምን ብሎ አላነበብኩትም፣ ግን ለቋል። እሷም ለቃለች፣ እሱም ለቋል። አሁን የእሱን አይቼ ስቄ ነው የወጣሁት። የእሱ ማለት አይቻለሁ። የሀይሚ ምንድን ነው የሚለው? የሀይሚ ምን ይላል መሰለሽ? የማያገኙት ነው ለማገኝ ቆይ እንደሊያው ረሳሁት። ይሄ ለነገር እንጂ እኔ ለጥፋለሁ። የዛሬ አይደለም ባክሽ፣ የማታ ነው። አንቺ ደግሞ የማታ ነው። የዛሬ አላረገችም። ብሩክ ያረገ ነው እኮ ስለማያርፍ እኮ ነው። እዚህ ሆኖ እኮ ይወጓቸዋል። ለዛ እኮ ነው እኮ ሰድቦ ያልፋሉ ነው ያለችው። ቆንጆ አለለሽልኝ። አይላጠፍም። እነሱ መስሚያ የላቸውም። ባክሽ ያበዱት ያብዳሉ እንጂ መስሚያ የላቸው። መስሚያ እግዚአብሔር ደስ ሲሉ ቤት ነው ያለኔ። እንዴት ነሽልኝና አንብቢ መቼ ከዚህ ከወጣሁ እኮ ቃጭቼ ነው ማግባት የምችለው። እንደገና ከበኋላ ይቀመጥ ሄዳት ይኸው እንዳትወጪ ብርዴ ፈርቢ ብቻ ደስ ብሎኛል። እኔ ፈጣሪ ይመስገን። ማዛ አንብቢና ንገሪ። ይሄ ነው እንጂ እኛ ሌላ ነገር አይደለም የምንፈልገው። የእነሱ ደስታ ነው። ኤምስታ በእውነት አለው ድሽሚን አንቺ እኮ ነው የጠፋሽው እኮ አንቺ ጠዋት እኮ ትተኛለሽ ታውቂያለሽ። ሰላም እንዴት ናችሁ? ጀለኔ የኔ እናቴ እንዴት ነሽልኝ? እግዚአብሔርን አንቺ ጠዋት እኮ 6 ሰዓት ትተኛለሽ እኮ። እኔ ስልክ የምን ላድርግ እስቲ ንገሩኝ የምታውቁት። ምን ሆነ? በቃ ጃላኔ ምንድን ነው ሀይሚ የጻፈችው ቲክቶክ ላይ? እስቲ አንብቢና እዚህ ጋር ጻፊልኝ። የኔ ውሻ ዝም በይ አንቺ ደግሞ ጃለኔ ዝግጅቱ ዱባይ ነው 2000 ተገባ። ጃላኔ አሁን ሲወጣ ደግሞ አስገባኝም እኮ ስልኬ ምን እንደሆነ አላውቅም። ኦኬ ለማኝ ምን ብላለች እሷ። ግን ብሩኬ አለቀቀም በኢንስታግራም እንጂ በቲክቶክ አለቀቀም እሱ። ኢንስታግራም ላይ ይሄ ፎቶ ከሞላ ዲሌት አድርጌሽ የኔ እናቴ። አረኩ ሁሉንም አረኩ። ለምን እንደሆነ እኔ እንጃ እምቢ አለ። አንዴ በጣም ስሞላብሽ እኔ ማር ወስደሽ ነው ሀይሚ ያደረገችው ትላንትና ያጣለማኝ ተሳድቦ ይሄዳል ብላለች። እውነት እሷና ቤኪ ሁሌ በቅኔ ነው የሚያወሩት፣ በጎን ማለት ነው። እሺ ቆይ ደግሞ ከትናንት ጀምሬ እምቢ ብሎኝ ነው ሳርገባ፣ ግን ከስር ስጽፍላችሁ እምቢ አላችሁ። ምንድነው 200 ስትገባ ሀይሚ ምንድነው? ማን ነው ዝግጅት አለ ያለ ነገሩን እስኪ ምን ራስሽ ብታዩ አይሻልም? እኔ ምን ማጣጣም ጃላኔ ምንም ማናት ብትከታተዩ ይሻላል እኮ። እዚህ ጋር አይደለም እኮ ነው እህት ኖ ተከታተዩ ማለት እዛማ አይቺ ስንት ደጋግሜ አልሰማውማ። ለዛ ነው እኮ የታለ ምናለሽ? በቃ ትልቅ አለኝ ብላለች። ያ ነገር ማየት ነው እንጂ እዚህ ጋር ማለት አይቻልም እኮ ነው። ላኖ አይደለም እሷ ያለችውን ሰምቻለሁ። ኮመንት ላይ የጻፈችው ሀይሚ 200 ከገባች ዱባይና ከብር ሼር አድርጉ አለች። ኦኬ እኔ ደግሞ እሱ ሀይሚዬ ለብሩክ ያለችው መስሎኝ ነው። እኔ እህት በጣም ይቅርታ እሺ፣ እኔ ነኝ የተሳሳትኩት። እኔ ስንቴ 4 5 እያየሁ አድራለሁ አይደል? እሱ ስላላሉ ምን አለ አዲስ ነገር ብዬ ከየት ሰምታችሁ? እኔ ውድ አዲስ ነገር ምንም ነገር የለም። አዲስ ነገር እንደዚህ እያየናችሁ እየተደሰትን ነው እንጂ ሌላ ነገር አዲስ ነገር የለም። እኔ እህት ኖ እኔ ይሄ ሲደርስ የሆነ ነገር አለ ሲሉ ደስ ስለምለኝ ነው እኮ
እሷ ሳትሆን እሱ ሲል ይኖራል። ግን ያው ደስ እንዳለሽ በጉጉት ጠብቂ፣ በጉጉት ጠብቂ። እኔ ያው ይኖራል። ሃይሚ ያለችው እኔ እሱ ሲል ደስ ይለኛል። አንቺ ታገኛለሽ እነሱ እኔ ነገ እያልኩኝ ነው። ነገ ሰኞ አይደል? ነገ እያልኩኝ ነው። እስኪ እቤት ከሰዎቹ ጋር እየተጨቃጨቁ እኔ እንጃ። እኔ ምን አረገች መሰላችሁ? የኔዋ ማለት ነው ማርያም ጸሎቴ በሶስት ቀን ፍቃድ እየጠየኩኝ ነው። እስኪ እንጃ ጃላኒ ለሶስት ቀን ጸሎቴ ምን መሰለሽ? ጓደኛ አለችኝ በዛ ነገር ተሰውራቸው ነው የምለው ሁሌ ጠዋት አሚን አሚን አሚን። እኔ እናት አሚን። የሁላችንም ጸሎቴ ነው። እግዚአብሔርን እነሱ እንደዚህ ሲመጡ ማለት ነው። እኔ በጣም ያሳቀኝ ነገራችሁ ዩቲዩብ ላይ የሃይሚ አፍቃሪ የሚባለው ትላንትና ምንድን ነው ያለው? ሲያስቀኑ በፊት ራሱ ለራሱ ፈልጓት እምቢ ስላለች ማናት ሰው ሐዋሳ ያለው ነው አይደል? እሱ ሐዋሳ ያለው ነው አይደል? አይቼዋለሁ። ቀኑ የሚሉ ወንዶች ብዙ ናቸው፣ ብዙ ናቸው አፍቃሪዎች እኮ ሴት እኮ የወንድ ጠላት ይሻላል። ሴት ጠላት እኮ መጥፎ ናት፣ አትታወቅም እኮ እባብ ናት እኮ። ጌታን ወንዶች ይሻላሉ እኮ። ሴቶች እኮ የተረገምን እኮ ነው። ለምን እንደሆነ እኔ እንጃ። ሴቶች ልክ እንደ ናርፊ ከስር ከስር ነው የሚወጉት። አሁን ብሩክ የሚፈልጉት ብዙ አሉ አይደል? ለአንድ ወር ሰጥቶ አንድ ወር ጃዘብ። እኔ ያየሁት በምን መሰለህ? ትናንትና ከወዲያ እሱ የለቀቀበት ቲክቶክ ቪዲዮ ላይ ብሩክ ለብቻ ስልክ ላይክ የሚያ በጣም እኮ እኔ ውድ ካሁን በኋላ ምን ይመጣ ብለሽ ታስባለሽ? ያው እንዳይጎዱ ነው እንጂ ሌላ ነገር ምንም የሚመጣ ነገር እነሱ ማንም አይለያቸውም። እሷ እኮ ትናንት ብላለች እኮ እሱን የሚፈልጉ ሴቶች ማለት ነው። ወደ እሱ ሲሄዱ ደግሞ ደንግጦ እሱ አጋዩ እናተ ጸጉር አይዛላት እዛ ወይ እኔ ለዛ ቦታ ላይ ስቄለ ይገባ የተጫወት ወመጣለሁ የሆነ ስራ ልሰራ ነው። ድዊት ላድርገው ነው እንዳይረብሻችሁ። ተጫወት ወመጣለሁ። ልንገርሽ ከሄድ ለኔ እንዳጠፊ በወጻፍ እና በኢሞ ኢዲግ ማነው እነሱ ጋር እየሄደ ያለው? እናቴ ሄዳቸው ስራ የለም አወራሻቸው የላቸው። እሺ እናቴ እኔ ጸሎት አድርግልሻለሁ የኔ እናቴ በወጻፍ እና በኢሞ እንዳጠፊብኝ። እሺ እናቴ ጌታን አልጠፋም። ያው ስልኬ ሰሞኑን ስላስቸገረኝ አስተካክያለሁ። አሁን ችግር የለም አስተካክያለሁ ስልኬ። እሺ እናቴ እኔ ደውላለሁ። ችግር የለም። ልትሄጂ ነው ማለት እኔ ብያለሁ። እስኪ መድኃኒዓለም ከረዳኝ ነገ እያልኩኝ ነው። የኔዋ ምን አደረገችኝ መሰለች? ማርያምን ትናንትና ማለት ነው ነገ ይወስድሻለሁ አለች። ወስጄሽ እኔ ደግሞ እመለሳለሁ መጥቼ ደግሞ እቀበልሻለሁ ብላ ከዚህም በፊት 2 ተኩል ነበረ ከእንቅልፍ የምነሳ ማለት ነው ጠዋት። እኔና አንቺ በጠዋት ተነስቼ ከእንቅልፍ ተነስቼ ሁሉ ነገር ቤት ፏርጌ ተደውሎልኝ እንግዳ ሊመጣ ነው ብላ አስጠረች። አሁን እንግዳ ሊመጣ ነው ተደውሎልኛል ምናምን አለች። ከዛ ማርያምን እስካሁን ደግሞ እንግዳ ጠብቄ አጣሁ። አልመጡም እንግዶች። መልካም ቀን ይሁንላችሁ። ማታ ልንገርሽ ጌታ በቀደም አብረን እንሄዳለን ብለን ኩሽና አንድ አልቀረኝም አለች። እቃውን አውርጄ እንዳለ አጠብኩኝ አለች። ላይምታችሁ እንድትፈቅድላት ማለት ነው። ሁሉንም ዘመዴ ናት ብዬ ዘመዴ ናቸው ብዬ እግዚአብሔር መጨረሻ ላይ ሴት ያልፈቅድ ማለት ደግሞ እስካሁን አልመጡም እየጠበኩ እግዚአብሔር። ኧረ የኔም ግን ይፈቅዳሉ። እንደዚህ አትሄጂም አለች እኮ
የኔ አትሄጂ ማለት ነው። አፉን ከፍታ ለምዶ ታውቂያለሽ። እነሱ ላይ መፍረድ አይቻልም እኮ ጾም ነዋ። አይቻልም እኮ ኖ የኔዎቹ ደስ ሲላቸው ነው የሚጾሙት። እሺ ሚሚ አንድ እሺ ሚሚ በቃ አንቺ ፈቅዶሻል እንዴ? የፈቀዱት አሉ ከዚህ ውስጥ ችግር የለም። አሁን እኔን እንደዚህ ብለው ዛሬ ያለ ሰዓት አንስተኝ 2 ሰዓት እየቆጨችኝ ነው ማርያምን ያለኝ። እሺ አሁን እየፈቀዱ ሰዎች አሉ እንደ ከዚህ ላይ ድምጽ አስቀምጪ። እሺ የሱ ችግር የለም። አወራሻለሁ። ችግር የለም። እኔ ውድ ችግር የለም። ሰውዬው እንግዲህ ለአንድ ቀን ብሎኛል። እኔ ግን ከወጣሁኝ 3 ቀን ነው የምፈልገው፣ አንድ ቀን ሳይሆን በቃ ከዚህ ቤት ከመጣሁኝ እረፍት አግኝቼ አላውቅም። የ8 ዓመት እረፍቴ በ3 ቀን መቋጨት እፈልጋለሁ። ፈቅዶሻል አንቺ? ለአንድ ቀን ፈቅዶልኛል። እኔ ግን አንድ ቀን አልተስማማም። 3 ቀን የተየኝኩኛለሁ። ለአንድ ቀን ለአንድ ሰዓት ቢፈቅዱልኝ ምን ታገኛለሽ ማለት ነው? እንደዛ ከሆነ አዎ እነሱ ለማግኘት ነው። እኔ እናት የት ነው እነሱ? ሻርጃ ይመጣሉ። ለነገሩ እኔ ዱባይ ነው አለው። የኔ ሴትዮ እየተረገመች ናት። አትፈቅድም መቼም። እኔ ጾም ነው። እኔ እናት ሁሉም እኮ አይደል። እኔ ደግሞ እነዚህ አንደኛው የኖርኩባቸው ጾም አይደለም። የኔ እንደፈለጉ ነው እንደፈለጉ ስለሆነ ሌላ ሰራተኛ የለኝም። ብቻዬን እኔ ነኝ ያለው። ሁለቱ ቢኖርም እኔ 2 ዓመት ቆይቼ አንድ ቀን ፍቃድ ስጭ ሲለኝ እሷ ነበረች ያደረሰችው ያንን ማለት ነው። እሱ ደግሞ 2 ሰዓት ብቻ ነበር የሰጠችው። አብረን ነው ሄደን ከዛ ከ2 ሰዓት መለስኩኝ። የኔ እየተረገመች ናት። አንድ ቀን ፈቅዶልኛል። አንድ ቀን ሙያ አድሬ ለመምጣት ፈቅዶልኛል። እኔ ነኝ 3 ቀን እየጠየኩኝ ያለሁት። አንድ ቀን ፈቅዶልኛል። እኔ አንድ ሰዓት ፈቅዶልኝ ጥሩ ነው አልኩሽ እኮ። አንቺ አንድ ቀን ተፈቅዶልሽ 1 ሰዓት አልኩሽ እኮ። ይሰጡሻል። ለኔ በዚህ ሰዓት ቤት ውስጥ እየተኛው ነው እኮ። ግን መውጣት ለምን እንግዳ ይመጣል እያለች ይኸው ሰዓቱ እንግዳም የለም። አንዳንዶቹ እንደዚህ ጾም የለም አይጾሙም ይመስላቸውና አይፈቅዱም። እነሱ ደስ ሲላቸው አንዳንዴ ሚሚ በእናትሽ እንዳትረሽኝ እሺ የኔ ውዴ። አረሰ ማዝኝ በውስጥ አወራሻለሁ። እሺ እናቴ እና አንቺ ግን ለኔ ችግር የለኝም። በ3 ሰዓት ነው የምንፈታው። ደስታ ማርችለው እኔ ለዛ ብዬ ነው እኮ ዛሬ የፈለኩ። ደግሞ ሰኞ ደግሞ ስራ ይሄዳል። ዛሬ ግን ዱባይ ነው አሉ ወይ ሻርጃ ሄዷል? ይሄ ዱባይ ነው እና ቪዲዮ እናያለን። ወይኔ ታገኛቸዋለሽ። አትጨናነቂ ውድ እህቴ። ባታገኛቸው ኢትዮጵያ ላይ ታገኛቸዋለሽ። እኔ እዚህ መጣሁ እዛማ እግዚአብሔር ካለ ግን እኔ እዚህ ስለመጣሁ ደስ ብሎኝ ነበረ። እኮ ነው ግን ያው ሲሳካ ነው። እዚህ ጋር እኮ ለእንጀራ ነው የወጣነው። አላማ አለና እነሱም ይረዳሉ እኮ። እና ካልተፈቀደ መቼም ስራሽን ማቋረጥ አትችይም እኮ። አዎ እሱማ አልችልም። ግን ይሄ አናድድሽም? አሁን ስራዬን ትንሽ ቆይቼ ልብስ ምናምን ተኩሳለሁ እንጂ ጨርሼ ይመጣሉ ሰው ብላ እኔ ቁጭ ብያለሁ። አሁን ሩጬ ብመጣም ጥሩ ነበር። ግን ሰላም ዋላችሁ። እግዚአብሔር ይመስገን። እንዴት ነሽ የኔ ውዴ? አለን እግዚአብሔር ይመስገን። ሁሉ ሰላም አለሁልሽ የኔ እናት። ተቀርጿል እንዴ ፎቶ አልተቀረጸም። ለምን አንቀርጽም? በዛ ልጆቹ እዛ ጋር ቀርጸዋል። ደግሞ እነሱም ዛሬ በቲክቶክ ቢመጡ ደስ ይላል። አሁን ቢለቁ ፎቶ